እንድታደርግልኝ እፈልጋለሁ። የምርሽ ነው? አዎ። እንዴት ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ልቤ እየተመለሰልክ ለእኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላት ላይ ስለ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ለአንተ ይገባል ወይም ደግሞ ለአንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይህን ሀሳብ የመጣልኝ። ምክንያቱም ይህን ነገር ስታደርግ ለወደፊትም ቢሆን በአንተ በኩል የሚመጣውን ነገር ሙሉ ተቀብዬ ምንም በቃ ምንም የሚምጣ በአንተ በኩል የሚመጣውን ነገር ሙሉ ተቀብዬ ውድ ባለቤትህ ነው በሆን የሚፈልገው። ታዛዥክ ገባክ? ሀሳብክን መረዳት የሚፈልግ ብዙ ነገር ነው ከአንተ ጋር ማሰባው አብርሽ። ነገ እኔ እናንተ ሰላማዊት ድጋሚ የተመለሰ የምትመጣ አይነት ስሜት ስለተሰማኝ ነው ይህንን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ያ ነው አብርሽ። ይህ በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። ሰው ልጅ ከዛም በፊት ከብዙ ሰዎች ጋር ያጣላኝ የነበረ ነገር ምን እንደሆነ ያገለህ መተማመን የሚባለው ነገር ነው እና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነው እና አሁን ይህንን ነገር አድርግ ስላልሽኝ አላደርገውም። እውነት ብትነግርሽ ማለት ነው። እምነት ልብ ነው፣ እምነት ጭንቅላት ነው፣ እምነት ህሊና ነው። ይሄ የሚገዛ ነገር ነው፣ ተራ ነገር ነው። ቀለበት የልብ መት ነበረ። ደህና ነህ? እንዴት ነህ? እያሞክ አልነበረም? ሰምቻለሁ። ካሜራማን ንገራት። አካየኝ አንተ አትናገርም እንዴ? ነይ ቀጥዩ። አይደለም እንዴ? አይደለም ጠፋብኝ። ከመጣሁ 2 ደቂቃ ሆኖኛል። ማርያም በል ሀሳቤንማ እንዲህ ከጀርባውን አሰማም ነው። ወደዚህ ቀጥዩ። እየሰማሁሽ ነበረ። ምንድን ነው የፈለግሽው ከእኔ? እኔ እንደፈለግ እና ወደዚህ እያያችሁ ነው። ሙሉ ጋር እንደቆመች ራሱ ፋሚሊ ናሽ ወደዚህ አልመጣም። እያማሽኝ ነበረ። ተናገር። ምን እያማውክ ነበረ? አብርሃም ተው፣ 2 ደቂቃ ሆነዋል። ጌታም በል አረ ካሜራማን 2 ደቂቃ ሆኖኛል። እሺ ምን አማውክ? እሺ እኔ የምልክ አምሮብሃል። እንኳን ደህና መጣክ። አመሰግናለሁ። እሺ አስጠፋህብኝ እኮ። ምን ሰማክ እንዴ? ከጀርባ የሆነህማ መስማት አትችልም። ምን ሰማክ? ንገረኝ። አይ ችግር የለውም። ያልሻቸው ነገሮች በሙሉ ትክክል ናቸው። በእናትህ ሰምተሃል? እሺ የሰማሁት ምንድን ነው? የሰማሁን ንገረኝ። እኔን ና እሺ ጠጋቤልኝ ነው እዚህ። እሺ ና ወደዚህ። ያው እሺ ምን ሰማህ? አንደኛ እኔን አማሽኝ። እሺ ምን እያልኩ ግን እንደዚህ አይባልም። ገባሽ? የሰው ልጅ ይከፈዋል ይገብረዋል ማለት አለብሽ። የምታወሪያቸው ነገሮች እኔን ያስከፋል። ገባሽ? ስለዚህ ስነ ስርዓት ነው ያይሽ። ስነ ስርዓት ነው ግን ታያለሽ። ሰምቼሻለሁ። ለማንኛውም ሀሳቤን ግን መናገር የፈለጉትን ሀሳብ እንዳልሰማኸኝ ተስፋ አለኝ። እንዲህ ከጀርባ የሆነ ሰውን አይኔን እያየት ነበረ። ዛሬውን ሀሳብ ይዤ ነው የመጣሁት። ባይዘዌ የሚገርም ሰምቼዋለሁ። ግን ድገሚልኝ። የምርክና በማርያም ሰምተሃል? ኧረ ብትሰማማ እንደዚህ ተረጋግተህ እንትን አትልም። አንተ ብዙ ነገር እያሳየሁህ አንተ ለእኔ ጊዜ ባለው ሰዓት ነው ሊሆን የሚችለው። እኔም ስላልኩኝ አንቺም ስላልሽ የሚሆን ነገር የለም። ስለዚህ ይህንን ነው አእምሮሽን ማሳመን ያለብሽ። ሌላው ሰዎች የሚሉሽን ነገር ደግሞ መስማት የለብሽም። እንደዛ መስማት ከጀመርሽ ባይዘዊ ከኔ ጋር 1 ሳምንትም በጓደኝነት አብረን ልንቀጥል አንችልም። ስለዚህ ሰው የሚነግርሽን ነገር ሳይሆን ልብሽና አጠገብሽ ያለው እኔ የሚልሽን ነገር ነው ማዳመጥ ያለብሽ። ሰው ብዙ ይላል ስለ እኔ። ብዙ ክፉ ነገር ሊነገርሽ ይችላል። 1000 ክፉ ነገር ሊነገርሽ ይችላል ስለ እኔ። ግን ደግሞ 1000 ክፉ ነገር ተነገረሽ ማለት ሁሉም ነኝ ማለት አይደለም። ከዛ ወጥ የሆነ ስህተት ልታገኝብኝ ትችያለሽ። የሰው ልጅ ሙሉ ሆኖ የተፈጠረ የለም። ስለዚህ የሆነ ስህተት ይኖርበታል የሰው ልጅ።